ስሜት አይኖርም የምርም ከልብ ወደ ልብ ካልሆነ አይገባም ይባላል እንደው ነሺዳዎች በምን ላይ ተኮሩ ናቸው ከንቱ ነው ሁሌ ህይወቱ አላሁ አንተ አሁን በዘማመርህ በአሰራርህ የበለጠ ተጽዕኖ ያሳደረብህ ሰው አለ ከዚህ የድምጽ መሰጠት ብቻ ሳይሆን ስነ ምግባርም ይፈልጋል ያችን ኮፍያ ምናምን ታደርጋለህ ነጭ አላህ ወፍቆኝ እናቴን ኡምራ አስደርጊያለሁ አልহামዱሊላህ በጣም ደስ ይላል መርማሪው ጠርቶኝ እንደዚህ ሰርቃል ስትባላው ግን ይቅርታ ምናምን በል አይነት ነገር ብሎ አለኝ ልጁ ከቤተሰብ ገንዘብ አምጥቶ ስለሚጋብዛችሁ ብቻ ይሄ መግለጽ የማትፈልጋቸው ነገሮች ይኖራሉ ውስጥህ ያሉትን ሐሳቦች የምትገልጸው ቤትህ ሆነ ቃለች እንግዳዋን ይዛ تقبل الله منا ومنكم عيد مبارك توفيق እንኳን አደረሰ በድጋሚ እንኳን አብሮ አደረሰን ስለመጣው በጣም ደስ ብሎኛል እኔም ደስ ብሎኛል በዓሉን ደግሞ በደንብ ያከበረን ነው አሁን በጣም ደስተኛ ነኝ በበዓሉ ማሻአላህ እኔም ደስተኛ ነኝ አሁን አንተ ነሺዳ ሰሪ ነው ወይስ መንዙማ ነው መንዙማም ትሰራለህ ወላሂ ለመንዙማው ያው እስካሁን መንዙማ ምናምን አልሰራሁም እንጉርጉሮ ሰርቻለሁ እንጉርጉሮ ነገር እሞክራለሁ መንዙማና ነሺዳ ምንድነው ልዩነቱ ምንድነው አንዳንዴ ትንሽ ግር ይላል ያን ያህል ብዙ ልዩነት ኖሮት አይደለም ሞር መንዙማ ሲባል ሀገርኛ የሆነ ቀለም ያለው የኛው የራሳችን ቱባ የሆነ የኢትዮጵያ ነው መንዙማ ማለት ነው ቀለሙም ቴስቱም መለኮት ቢያዘልቀው ናጅቡት መለኮት ቅነት ያዘዋሉ ነቢ ሙሳንኩ የሆነ እንጉርጉሮ ኦልሞስት እዚህ ሀገርኛው ላይ የምናቃቸው አይነት ዜማዎች ይመስላሉ ነሺዳ ሲባል ግን ዓለም አቀፍ የሆነና ጀስት ሁሉም ዓለም ላይ ያለ አይነት ያዘማመር አይነት ያለው ማለት ነው ግን አንዳንዴ ቀለሙም ይሄም የነሺዳውም ዜማዎች ኦልሞስት ሀገርኛም ዜማ ያላቸው ነሺዳዎች አሉ እኔ ከቅርብ ጊዜ ነው ያወቅኩት ነሺዳ እንጂ እኔ መንዙማ ነው እውነት ደሴም ያለው መንዙማ እውነት ነው ለዛ ነው ምልህ የኢትዮጵያ ነው ምልህ መንዙማ የኢትዮጵያ ነው የኛ ነው ነሺዳ ግን ዓለም አቀፋዊ ላይ የዜማውም አካሄድ የተለያዩ አሉ አረብኛም የሚነሽዱ አሉ ሁሉም ዓለም ላይ ታገኙዋለህ ነሺዳ መንዙማን ግን የኛው የራሳችን ነው እኛኮ መንዙማ እኔ ነበርኩ ይበልልኝ ደግና ሸረኛ ባንድ ላይ ትሄዱ በሸረኛው በኩል ተራደ መንገዱ ሰላም አለይኩም የቦረናው ጌታ ነብይ አባሸው እንዴም እንደነሆ ነበር ጉድ እንዴት ነኝ አሪፍ ነው አሬም የነሺዳን ስራ እንደዚህ የጀመርከው መቼ ነው የነሺዳ ስራ ከጀመርኩ ያው በልጅነት ጀምሮ ነው እንግዲህ 7 አመቴ ማለት ይቻላል አወሊያ ነው የተማርኩት እና የዛኔ አብረን ነሺዳዎችን እንግዶች ሲመጡ ለነሱ እንል ነበር አረብኛ የሆኑ ነሺዳዎች አማርኛ ሳይሆን አረብኛ ነሺዳዎችን በቃላችን ይዘን ለእንግዶቹ መርሐበን ቢኩም ያ ضيوفና እንኳን ደህና መጣችሁ እንግዶቻችን እንኳን ደህና መጣችሁ ማለት የሚሉ የህብረት ዜማ ያላቸው ነሺዳዎችን እንል ነበር ከዛ ጊዜ ጀምሮ እንግዲህ ነሺዳ ወደ ዋናው ስራው በቃ ገባበት ያው ከዛ ጊዜ ጀምሮ ስሜቱ አለኝ እያደክ ስትመጣ ደግሞ በምን አይነት መንገድ ያው አታውቀውም መስመሩን ማወቅ ይፈልጋል እኛም ሀገር ላይ ገና በደንብ አልተለመደም ነበር ነሺዳ ያን ያህል ብዙም አይታወቅም ነበር አልፋቲሁኖች ከጀመሩ በኋላ ያው ቀጣይ ደግሞ ተውፊቅ ዩሱፍም ነሺዳው ላይ በደንብ እየተሳተፈ መጥቷል ግን ጅምሩ እንዳልኩ አረብኛ ነሺዳዎችን በፊት ላይ የሚታወቁ ነሺዳዎች አሉ ሁሉም ማጆሪቲው የሚያውቃቸው ማለት ነው እና እነሱ ነሺዳዎች መድረሳ ላይ ትምህርት ቤት ወይም የቁርአን ትምህርት ቤት ውስጥ የሚባሉ ነሺዳዎችን በዛ ጊዜ ነው የጀመርኩት የመጀመሪያው ነሺዳ ታስታውሳታለህ የመጀመሪያው ነሺዳይ አርዝመው ህይወቴን ይላል እሺ እና ግጥምና ዜማ ጅብሪል አብደላ ይባላል እሺ በሰዓቱ እንደውም በጣም አመሰግናለሁ እነሱ ናቸው እዛው ቄራ መስጂድ ውስጥ
መድረሳ አለ የተወሰነ ይሄ ለላይብረሪ ምናምን ጥናት ምናምን እንሄዳለን እና እዛ ሲሄድ ብቻዬን ዘግቼ ያው የድሮ ትዝታዬን አረብኛ ነሺዳዎቹን ምናምን እላለሁኝ እና ስሊሰሙኝና ይሄ ልጅ በጣም ጥሩ ድምጽ አለው እስቲ የሆነ ፕሮግራም ምናምን ብለው ፕሮግራም ላይ ከቀረብኩ በኋላ አየኝ ልጁ ግጥምም ዜማም ጽፎ ሰጠኝ። መጀመሪያ የሰራሁት በስቱዲዮ ደረጃ የተሰራው እሱ ነው፣ ግን የተለቀቀው ለዓለማት እዝነት የሚል ነሺዳ ነው። አዎ እሱ ዘገየ ትንሽ ዜማውንም እስክለምደው በደንብ ሪትም ላይ ምናምን ገና ነበርን። ያው በፕራክቲስ ነው የተለማመድኩት፣ ግን አርዘመው ህይወቴን ይላል። እስቲ በኢዱ ደግሞ የመጀመሪያውን በልና ይበልን አይደለ ይበልን። ግን ድባብ የለውም ኦልሞስት ሀሳቡ ግን አርዝመው ህይወቴን ይላል። መርሐባ ያ አላህ ያ ረቢ ረቢ አትስጠኝ ለመለከል መውት ምን ስራለኝና በጎ ነገር የምኮራበት በየውመል ቂያማ የሚያስጥለኝ ካኺራ ቅጣት እያለ እንደው አንተ አሁን በአዘማመርህ በአሰራርህ የበለጠ ተጽዕኖ ያሳደረብህ ሰው አለ ከዚህ ነሺዳ በሚሰሩት ቀደም ኢትዮጵያዊ ላይ ሳይሆን እንዳልኩ ኢትዮጵያዊ ላይ ቀዳሚ ከሚባሉት ነን ብዬ ነው ማምነው እኔ በነሺዳው ዙሪያ ማለት ነው። ቀዳሚ ከሚባሉት አንዱ ነኝ ብዬ ነው ማስበው። ኦልሞስት ሰው ህዝቡም ዘንድ ያለው ነገር ያ ነው። በዓለም አቀፍ ደረጃ ግን ተጽዕኖ ያደረሰውብኝ ሙንሺዶች አሉ። ሙንሺድ ሚሻሪ ይባላል። ሚሻሪ አልራሺድ አልዓፋሲ ቁርአንም ይቀራል፣ ነሺዳም ይነሽዳል። በጣም የሚገርም ሰውት የሚገርም ድምጽ ነው ያለው እና እሱ በጣም ተጽዕኖ አሳድሮብኛል። እስቲ ከሱ የሆነ ነገር አትልል። በጣም በቃ ተጽዕኖ በቃ ከፈጠረብህ ነገር እስቲ መርሐባ በዓል ነው እንስማው። አረ እንዴ ቤት ለምንድን ነው የምትገዙት? ለመኖሪያነት ወይስ ለኢንቨስትመንት? ለሁለቱም አማራጮች የሚሆኑ ከቴምር ፕሮፐርቲስ ይዘንላችሁ መተናል። በሳር ቤት ወይም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ከ20% ቅድመ ክፍያ ጀምሮ አሊያም 100% ሲከፍሉ የ35% እውነተኛ ቅናሽ በማድረግ በመሸጥ ላይ እንገኛለን። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 55 55 56 ሄሎ ቶፊቅ ዩሱፍ ይበሉኝ። ቴምር ፕሮፐርቲስ የህልሙ ማረፊያ። ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ ማለና ረቡን ሲዋ ربنا رب القلوب وهو علام الغيوب في الشروق وفي الغروب نوره يهدي العصا ربنا رب القلوب وهو علام الغيوب في الشروق وفي الغروب نوره يهدي العصا ربنا الهادي الودود فضله ملء الوجود عفوه غير وجود ድምፅ እኮ አለ ሞራል በጣም ደስ ይላል። እንደው ነሺዳዎች በምን ላይ ያተኮሩ ናቸው? የኔ ነሺዳዎች ያው ህዝብም ዘንድ እንደሚለው እኔም ደግሞ ሞር እስከ ዛሬ የሰራኋቸው ነሺዳዎች አላህን የሚያወድሱ አላህን የሚያልቁ ነፍስን የሚወቅሱ ነፍስ ከራስ ጋር እንድታወራ ከአላህ ጋር ያላትን ከፈጣሪዋ ጋር ያላትን ትስስር እንድትናገር የሚያደርጉ ስራዎች ናቸው ማጆሪቲዎቹ። በብዛት አላህ እላለሁ እና በሱ ነው በደንብ ህዝብ ዘንድም ተቀባይነት ያለው ተደራሽ የሆኑት በጣም ተቀባይነት ያገኙት ነሺዳዎቼ ሞር አላህን የሚያወድሱ ትዕግስትን የሚያወድሱ ያው ብቻ ከአላህ ጋር የተሳሰሩ ናቸው። ሙስሊሞች ምን መልእክት እንደምታስተላልፍ ነው ተስፋ የሚያደርጉት?
አዎ ብዙዎች እንደውም ነሺዳዎችን አድምጠው የሚሰጡ አስተያየት በጣም ሞቲቭ እንዲሆን የሚያደርገኝ በነገራችን ላይ እንግዲህ ጥያቄ ውስጥ ካለ አላቅም ነሺዳ ጀስት አሴ ቢዝነስ የምንይዘው ሴክተር አይደለም የቢዝነስ ፊልድም አይደለም ስፒሪቹዋል ነገር ነው ስለዚህ ከልብህ ካልወጣ ወደ ልብ አይገባም የልብ ስራ ነው ምክንያቱም ይሄ ከፈጣሪህ ጋር የምታወራው ንግግር ለቢዝነስ አሴ ቢዝነስ ምናምን ብለህ ካልክ ሰዎች ዘንድ ገብቶ ፍሬ አይኖረው ስሜት አይኖረውም የምርም ከልብ ወደ ልብ ካልሆነ አይገባም ይባላል አይደል ጀስት ፕሮፌሽኑም ደግሞ በእኛ ሀገር ስታንዳርድ ገና ነው ጥሩ ነው ኢንጌጅመንት አለው እይታ አለው ምናምን ግን ይሄ ለፕሮፊት ብለህ የምትሰራው ፊልድ አይደለም እና ያዛ ነው ስለዚህ በነሺዳዬ የማስተማርና የማንሳት ኃላፊነት አለብኝ ታስባለህ በጣም የተሰጠኝን ተሰጦ አላህ በሚወደው መልኩ እንደዚህ እሱን በማወደስ ሰዎችን ከመጥፎ ነገር ወደ መከልከል አንድነትን መዋደድን መተዛዘንን ለተለያዩ በጎ አድራጎት ድርጅቶችም ነሺዳ ስራዎችን በመስራት እንደዚህ አይነት ነገሮች ላይ ነው እንግዲህ መሳተፍ አለብኝ ብዬ ታስባለህ በጣም ከተወደደልህ ስራው የትኛው በጣም የተወደደልህ ወላሂ ሰብር ነሺዳ ነው ሰብር ይላልና ያው ትዕግስት ማለት ነው አንተ መቼም ወልዬ ነህ አንተ ሶብር ይላል ተረጋጋ ኦልሞስት እርጋታ አርግ ትዕግስት አርግ ማለት ነውና ሰብር የሚለው ኦልሞስት ከ8 ሚሊዮን 200 ሺህ በላይ እይታ አግኝቷል አዎ ዋው ዩቲዩብ ላይ ከ8 ሚሊዮን አንደኛ ቪዲዮም በጣም የሚያስተምር ቪዲዮ ነው ቪዲዮውን ራሱ የተወሰነ ብታሳየው ደስ ይለኛል እስቲ መጀመሪያ ስበረውና ሰብርን ስበረውና ከዛ ቪዲዮን እንቀቋለና መርሐባ ደካማነቴ እንዳይገዛኝ ለምድር ተድላ ጓጉቼ ባደባፎት አኑረኝ እንዳልመክን አንተን አጥቼ እርጋታን ያልተለገሰ ድካሙ አይሞላ ስኬቱ የያዘው ከእጁ ይበናል ከንቱ ነው ሁሌም ሕይወቱ አላሁ አላሁ የኔ መመኪያ መጠጊያ ቤቴ صبرن ستاي تسكن هيوتي لا طبعا لازم تخاطروا من الملكة تملكتنا الله يعني ممكيا متقيا بيتي صبرن ستاي تسكن هيوتي الله የኔ መመኪያ መጠጊያ ቤቴ ሶብርን ስጠኝ እስከ ሕይወቴ አሁን አንተ ግጥሙን ትደርሳለህ ዜማ ትደርሳለህ ዜማው ይሄ ራሱ ዜማው የኔ ነው የራስህ ነው የኔ ዜማ ነው ግጥሙስ ግጥም ውብሸት ሽፈራው ይባላል እናንተው ሀገር ሰው ግጥም ግን ትሰራለህ ግጥም ወላሂ አልሞክርም ግን ሐሳብ እሰጣለሁ በዚህ መልኩ ቢሆንልኝ እንዲህ አይነት ሐሳቦች ቢገቡ ከማቃቸው ያው ይሄ ዲናዊ ነገር ስለሆነ ከእምነት መውጣት የለበትም የእምነት ፍሬም አንዳንዴ ዑለሞችንም ታስገመግማለህ እውቀት ባለቤቶች ማለት ነውና እነሱን አስገምግመህ ምናምን ካልሆነ በስተቀር ዝም ብሎ አይወጣም ስተት ነገሮች ቢኖሩበት ብዙ ሰውንም ስለምታሳስት ይሄ ሃይማኖታዊ ነገር ሲሆን በደንብ መታረም ምናምን ይፈልጋል አይደለ ልክ ነው አይደለም ከእምነቱ አንፃር እንዴት ነው ምናምን ሐሳቦቹ እንዴት ናቸው የሚሉ እነሱ ይገመገማሉ እሱ ላይ ሐሳብ ሰጣለሁ ግጥም ላይ ግን አልሞክርም ምን አሁን ነሺዳ በጣም ሰው ቀይሯል የሰውን አመለካከት ቀይሯል ብለህ ታስባለህ አዎ አልሐምዱሊላህ
በጣም የሚገራርም አስተያየቶች ይሰጡሃል ሰዎች ሲያገኙ። እንኳን ሰው እኔን ቀይሮኛል፣ እኔን ሳይቀይረኝ እንዴት ሰው ሊቀይር ይችላል? እኔም ታጋሽ እንደሆነ አድርጎኛል። ትዕግስት ስትል በደንብ እኔ ራሱ መጀመሪያ በነገራችን ላይ ነሺዳዎች ራሴ ሰምቼ ጠግቤ ነው የሚወጡት ማለት ይቻላል። ብዙ ጊዜ ነሺዳ ለመልቀቅ ታቆያለህ ይሉኛል። ፕሮሞሽን ካረኩ በኋላ ምን ያህል ጊዜ ይፈጅብሃል? አንዳንዴ 6 ወርም ቆይቼ ልለቅ እችላለሁ። አዎ አደምጠዋለሁ። ዜማውን ድጋሚ መስተካከል ካለበት ታስተካክለዋለህ። በስቱዲዮ ደረጃ ክሊር እንዲሆን ትጥራለህ ምናምን። ያው የተሻለ ነገር ሆኖ ይወጣል። እንዲሁም ቪዲዮ ክሊፕ ላይ በጣም ስለምጨነቅ ሰብርን ቪዲዮ ክሊፑ በጣም ትልቅ ፈንድ የተደረገበት ነው። ጀስት በዓለማዊ ደረጃ የሚሰሩ ወንድሞች ናቸው የሰሩ። ሜቢ ኢትዮ ፓፓራዚን ታውቀዋለህ? እሱ ነው ኦልሞስት ክሊፑንም የደረሰው። በጣም ጎበዝ ልጅ ነው። ኤዲቲንግ ምናምን የሰሩት ኦልሞስት ዓለማዊ ስራዎችን የሚሰሩ ልጆች ናቸው እና በጣም ፈንድ ተደርጎበታል። ክሊፑን በጣም ኮስቲ ስለሆነ እንግዲህ እንዳልኩህ ቢዝነስ ሆኖ ራን የምታደርገው አይደለም። ይሄ ለነፍስህ የምትሰራው ሌላውን ለማስተማር የምትሰራው ፕሮፊት ስለሌለውም ዞሮ የሚተካልህ። አሁን አንዳንዴ ቢዝነስ አድርገህ ስትይዘው የሆነ የሚያመጣልህ ገንዘብ ይፈልጋል አይደል? ስለዚህ በየጊዜው ስትሰራ ተጨማሪ ካንተ የሚፈልገው ነገር ስላለ አንዳንዴ ጊዜ ይፈጅብኛል። እንዲሁም ደግሞ የተሻለ አድርጎ ለማውጣትም ስል ጊዜ ይፈጃል። ከዛ አንግል አንድ ነሺዳ ሜቢ 6 ወር እስከ 1 ዓመት ይፈጃል። ልቆይም ይችላል። ከአድናቂዎቹ ጋር በቃ ያንተን ነሺዳዎች ሲሰሙ ምን አስተያየት ይሰጣሉ? ምን ይሉሃል? እንደዚሁ የተለየ ነገር አጋጣሚ አለ ከአድናቂዎቹ ጋር በተያያዘ? በጣም ወላሂ ብዙዎቹ ሲያገኙኝ የኔን ህይወት ነው የነሸርከው የሚለኝ አለ። በቃ የራሴን እኔን የሚገልጽ ህይወት ነው የሚልሃል። ይሄ ነሺዳ በጣም ታጋሽ እንደሆነ ካለሁበት ሁኔታ ካለሁበት ብስጭት ከሚደርስብኝ ነገር በፈጣሪ ተስፋ እንዳልቆርጥ ነገ የተሻለ ቀን እንደሚሆን የሚያስተምር ነሺዳ ነው የሚሉኛሉና በሰብር ጉዳይ እንዲሁም ሌሎች ስራዎችንም እየሰሙ በጣም በቃ ለረሱል ሰለላሁ ዐለይሂ ወሰለም ውዴታ እንዲኖረን እሳቸውን በደንብ እንድናወድሳቸው የሚያደርጉ መልእክቶች አሉት ምናምን የሚሉ ብዙ መልእክቶች አሉ። በጥቂቱ ነው። አሁን ስራ አንተ ነሺዳ ብቻ ነው ወይስ ይላል? እኔ ቢዝነስ ማን ነኝ። ነሺዳ ስራ አይደለም። ነሺዳ በትርፍ ጊዜ የምትሰራው ነው። እውነት ነው። ለነፍስና ለህብረተሰቡ እውነት ነው። ለወዳጆቼም መቅረት ስለሌለበት እኔም ደግሞ የምወደው ሆቢዬ ነው። ግን ቢዝነስ አድርጌ አይደለም የሚይዘው። ጀስት ሌላው ቢዝነሴ ምንድን እንደምትሰራ ይጠቀሳል። ላውራው አውራው ይሄ ሙስሊሙን ማህበረሰብ የማንጽ ነሺዳ የምትሰራ ሰውዬ ዋናው ስራው መርሐባ። አሁን ላይ እንግዲህ ቢዝነስ ማን ነኝ። ቢዝነስ ማን ስልህ ሪል ስቴት ሴልስ ነኝ፣ የሽያጭ አማካሪ ነኝ። ሰዎች እኔ ጋር ሲመጡ በታማኝነት ሪል ስቴት ቤት መግዛት የሚፈልጉ በይበልጥ ደግሞ አሁን ቴምር ላይ ነው የምሰራው። ቴምር ፕሮፐርቲስ ይታወቃል። ቴምር ቤት እያበቀለ ነው የሚባለው፣ እየሰራ እየገነባ እያበቀለ ነው። በተለያዩ ቦታዎች ላይ ኦልሞስት ሳይቶች አሉን። ሳይቶቻችንም አክቲቭሊ በጣም ግንባታቸውም የሄዱ ናቸውና ሴልስ ፐርሰን ከጀመርኩ ልትገዛ አይ ቤቱንም ታሻሽጣለህ፣ ነሺዳውንም በጎን ለጎን ትሰራለህ። አዎ እንደዛ አይነት ጠንካራ ሰው ምናልባት ነሺዳ መስራት ለሚፈልጉ ወጣት ሙስሊሞች ነው ምክር ሰጣለህ? ወላሂ ጥሩ ሀሳብ ነው። ጥያቄውም ልክ ነው ብዬ ነው የማምነው። ነሺዳ መስራት ለሚፈልጉ ልጆች ይሄ ጉዳይ ያው የፍላጎት ብቻ አይደለም። እኔም እንደው ያን ያህል በጣም ጥሩ ፐርሰናሊቲ ያለኝ ብዬ ባላምንም ግን ራሳችንን እዛው ፍሬም ላይ መያዝ አለብን ብዬ አምናለሁ። የምንናገረውን ነገር ቢያንስ መኖር አለብን። ጥንቁቆች መሆን አለብን። አላህ እያልኩኝ እኔ አንተን ጥሩ ያልሆነ ነገር ባደርግህ መጥፎ ስብዕና ካለኝ በስተጀርባ ጥሩ ማንነት ከሌለኝ እኔን ሰው ከምናገረው በላይ የምኖረውን ህይወት ይመለከታል። ከሰዎች ጋር ሶሻብል ያለኝን ላይፍ በጣም ያያልና ስለዚህ የምትናገረውን የምትኖር መሆን አለብህ። ይሄ የድምጽ መሰጠት ብቻ ሳይሆን ስነ ምግባርም ይፈልጋል። ራሳቸውን በአደብ ውስጥ ማድረግ አለባቸው። በይበልጥ ደግሞ ከነሺዳው በላይ ቁርአን የአላህን ቃል በደንብ ቢቀሩ
ከዛ በኋላ ደግሞ ነሺዳውንም ቢያስከትሉም ኖርማል ነው ብዬ ነው ማምነው። ጥሩ ነው። ጥሩ ሀሳብ ነው። መሳተፍ የምትፈልጉ በእንደዚህ ነገር መስራት የምትፈልጉ ይሄ ምክር ይጠቅማችኋል። እውነት ነው። በጣም ያው እንግዲህ ስላንተ በደንብ ሳናብራራ ስለ ነሺዳ ብዙ አብራራ እና ቶፊቅ የሱፍ እንደው አስተዳደጉ እንዴት ነበረ? በልጅነቱ እንዴት ነበር? እንዴት ነው አስተዳደግ? ተወልደ ያደግከው እዚያ አዲስ አበባ ሳር ቤት እንደሆነ ያው መረጃው አለ። ፈጣሪም መንግስትም ያውቁታል። ስራ ቦታዬም ሳር ቤት ነው። ሳር ቤት ነው ቴምር ቢሮአችንም ሳር ቤት ነው። ስለዚህ አስተዳደጉ እንዴት ነበር? ምን አይነት ነበር የሚለውን ነገር እንዴት ነው ያደግከው? እኔ ያው እንግዲህ አስቸጋሪም ልጅ የሚባል አይነት ፐርሰናሊቲም አለኝ። ያው የሚፈልገውን ነገር እናቴ ጋር አስቸጋሪ ነበርኩኝ በጣም የምፈልገው ነገር ካልሆነ በቃ መሆን አለበት ነው። እናቴ ራሱ በጣም በዚህ ባህሪህ በጣም ታስቸግራለህ ትለኛለች። የሆነ ነገር ይገዛል ከተባለ መገዛት አለበት ነው ወይ አትንገረኝ አትንገረኝ ወይ መሆን አለበት እንጂ ከተነገረኝ ግግም ነው ብለው አስቸጋሪ ነኝ። በዲናዊ ነገሮች ላይ በጣም እሳተፋለሁ። ቁርአን ላይም አልহামዱሊላህ። ከስንት ዓመት ጀምሮ ነው ቁርአን የቀራው? አወሊያ እንግዲህ አወሊያ ነው የተማርኩት። ካልኩ አወሊያ ከተማርኩ አቡነ ጴጥሮስ ፊት ለፊት እዛ ነው የተማርኩት። አዳሪም ተማሪም ነበርኩኝ። በስንት ዓመት ነው የገባው? 7 ዓመት። ከቁርአን ጋር የተገኘው በ7 ዓመት። ከዛ በፊትም ነው አሊፍ ባ እያልክ ያው በልጅነት ከዛ በደንብ ደግሞ እየጠነከረ ይመጣል። ቁርአኑን ግን በደንብ እየጠነከረ የመጣው ከ7 ዓመቴ በኋላ ያው ነፍስ ማወቅ። ያን ጊዜ ታንጎራጉር ነበር እንደዚህ እንደው ነሺዳው እንዳልኩ ነው። በጀማዓ እንላለን ልጆች አንድ ላይ አሰልፈውን የህብረት ዜማ ማለት ነው። መርሐበን ቢኩም ያ ضيوفنا የሚለው እንኳን ደህና መጣችሁ እንግዶቻችን ምናምን እየተባለ በአንድ ላይ የህብረት በጣም የሚያምር ዜማ ነው። ያችን ኮፍያ ምናምን ታደርጋለህ ነጭ ውበትም ነው። ለምሳሌ ወንድሞች እህቶች አሉ? ታላቅ ወንድም አለኝ። ሁለት ናችሁ? ሁለት ነን 3 ነን። ያው አንደኛውን ሞር ከአያታችን ጋር ስላደገ በደንብ አንተዋወቅም፣ ግን 3 ነን። ግን ከታላቄ ጋር የኔ ታላቄ 7 ዓመት ታላቅ አለኝ። ከእናት ጋር በጣም ጥብቅ ቁርኝነት እንዳለህ ይነገራል። ምን አይነት እናት ነው ያለው? በጣም ጀግና፣ በጣም ታታሪ፣ ህይወቷን እኛን ለማሳደግ ስትል ያልከፈለችው ዋጋ የሌለ ወላሂ እናቴ በጣም ጀግና ናት። ያው ታታሪ ናት። ኦልሞስት ለኛ ስትል ያልከፈለችው ዋጋ የለም እና አልহামዱሊላህ። ፋዘሬ ያው ከእናቴ ጋር አብረን ማዘር ማነው ስማቸው? ኸይሪያ አወል መሐመድ። ወይዘሮ ኸይሪያ ወይዘሮ ኸይሪያ አወል መሐመድ። ኢድ ሙባረክ ብያለሁ ወይዘሮ። ወድሻለሁ። አሪፍ እናት እንዳሉ ሰምቼ ነው። ከዛ ውጭ እንግዲህ በጣም ምኞቴ ነበረ እናቴን ኡምራ ማስደረግ እና እመኝ ነበር። የሆነ ሰዓት እንደውም የኡምራ ማስታወቂያ እንደው አሰሩኝ እኔ ማስታወቂያ ልስራና እናቴን ወሰዱልኝ እስከ ማለት ደርሼ ነበርና አላህ ወፍቆኝ በኦስካር ትራቭል አማካኝነት እናቴን ኡምራ አስደርጌያለሁ። አልহামዱሊላህ። በጣም ደስ ይላል። ያው እንግዲህ አንድ ቃለ መጠይቅ ላይ በ17 ዓመት ታስረ ነበር የሚል ሰማውና ደግሜ መጠይቅ ፈለኩ። ሲሜመሰሹ ተመልካቾች ይስሙት። መርሐባ። ያው ታሪኩን ባላነሳው ደስ ይለኛል ያለፈ ታሪክ ስለሆነ፣ ግን ያው የማይረሳ የሆነ ግን ለኔ ትልቅ ትምህርትን አስተምሮ ያለፈ ሁኔታ ነው። ያው ጓደኞች ይኖሩሃል ትምህርት ቤት ውስጥ የተማርኩት። እናቴ እዛ ስለምትሰራ ጽዳት ስራ ላይ ነበር የምትሰራው። እናቴ እዛው መስጂድ ነው አባድር መስጂድ፣ ሰፈሬም ኦልሞስት ያደግኩትም አባድር መስጂድ ሳር ቤት። እና እዛ እየተማርን ያው እነሱ የቦስ ልጆች ናቸው ነው የሚባለው በዚህ ዘመን ቋንቋ። የቦስ ልጆች ናቸው እና መተው ሲጋብዙ አንተም ያው አብረህ ትውላለህ፣ ስለዚህ ትጋበዛለህ ምናምንና ለካ ያው እነሱ ከቤት እንደዚህ አይነት ነገሮች ነበሩ፣ ትስስር ነበራቸውና ይህን ፋውል ከተፈጠረ በኋላ ቤተሰብ ድንገት ነው ይዘውን የሄዱት። በነገራችን ላይ እስቲ ይጣራ ምናምን ተብሎ ፖሊስ ጣቢያ ሄድን። ከዛ እነሱ በምን እንደወጡ አላውቅም። የዳው ልጅ እዛው ቀረ ማለት። ታሰርክ?
አዎ ከዛ ኦልሞስት መርማሪው ጠርቶኝ እንደዚህ ሰርቃል ስትባል አዎ ግን ይቅርታ ምናምን በል አይነት ነገር ብሎ አለኝ ለኔ ማለት ያው በልጅነት እድሜ ነው አንተ ደግሞ 17 ዓመት ነው ገና ልጅ ነህ ምንም ያን ያህል ነገሮችን አታገናዝብም ትድናለህ እንዲህ ካልክ ከተባልክ እሺ ለመዳን ስትል የትኛውንም ዋጋ ትከፍላለህ እና እንደዚህ አይነት ነገር ብሎ አለኝ ልጁ ከቤተሰብ ገንዘብ አምጥቶ ስለሚጋብዛችሁ ብቻ ይሄ ብቻ አብረህ በመብላትህ ማለት ነው ስንት ዓመት ታስር 1 ዓመት ታስር 1 ዓመት ታስር የታሰርኩት ገና በልጅነት ከባድ ሸዋሮቢት ነው የታሰረው እውነት ነው ለምን እዚህ ለምን አላሰሩ እንግዲህ አላህ ፈተና ይመር አንዳንዴ ያጠንክሮኛል ወደ 2000 አካባቢ ነው 2000 አካባቢ 2000 11ኛ ክፍል እያለ ማለት 9ኛ ክፍል እያለ ከዛ ትምህርትን ቀጠልክ ከዛም በኋላ ወጥቼ ጨርሻለሁ አልহামዱሊላህ ዋው ከዛስ ወደ ዩኒቨርሲቲ ቀጠልክ ዩኒቨርሲቲ እንግዲህ የኔ ከባድ ነው እንዳልኩ ዩኒቨርሲቲም ሲሄድ ደግሞ ትንሽ ያው የረብሻ ጊዜ ነበረ በሰዓቱ አምቦ ዩኒቨርሲቲ ነበር የደረሰኝ ፉድ ኢንጂነሪንግ እሺ እና ሁኔታው ትንሽ በጣም ያስፈራ ነበረ አው ለውጥ ሊመጣበት የሚችል ጊዜ ነበር በጣም ሪቮሉሽን ነበር ረብሻ ነበረ አው የተወሰነ ብቻ በሰዓቱ የነበረው እንደዚህ ብዬ ባልገልጸው ግን በየዶርሙ ያው ዱላ ነበረው ዶርም ድረስ እየመጡ ምናምን ማለት ነውና ያው እኔም እናቴም በጣም ትጨናነቃለች ከዛ ይሄን ነገር ማቆም አለብህ የሚል ነገር ተወሰነ ወደዚህ መጣው ያው ከትምህርት ቢዝነስ ይመረጥ አቋረክ አዎ ከዩኒቨርሲቲ በስንት ዓመት ላይ አቋረክ እንደተመደብኩኝ 6 ወር ምናምን ይሄ ኮመን ኮርሱን ከተማርኩ በኋላ ወጥቻለሁ ኦኬ አሁን ያው የቢዝነስ ኢንጂነር እንካ አሁን ቢዝነስ ላይ ነኝ የቢዝነስ ኢንጂነር እውነት ነው በተግባር ያኛው ኢንጂነሪንግ ነበር የትምህርት ኢንጂነሪንግ ነበር ያኛው ፉድ ኢንጂነሪንግ ነበር አሁን ወደ ቢዝነስ ኢንጂነሪንግ ተገኘ እውነት ነው አልহামዱሊላህ ዋናው የቢዝነስ ክሎቱ ነበር አየህ አዎ አሁን ያን ትምህርቱን እንትን ብለህ አሁን ቢዝነሱ ራን እያደረኩ ነው ግን በቀጣይነት ያው በኦንላይንም ቢሆን በደንብ ክላሴን መቀጠል እፈልጋለሁ መች የሚለውን ባላቅም ኢንሻአላህ ምክንያቱም ቢዝነስ ነው ፉል ኢንጂነሪንግ ያደርግልሃል እውነት ነው ማርኬቲንግ ላይ ምናምን በደንብ እንደሱ ብታጠና እመርጣለሁ ለውጤታማነቱ እንደዛ ነው ማስበው ኢንሻአላህ የቤተሰብ ሁኔታ እንዴት ነው አሁን እንግዲህ አሁን ትልቅ ሰው ሆናል አሁን ወደ 30 አዎ 30 አልፈናታል ፕላስ 30 ፕላስ አስታውቃለህ እንዴት ነው የቤተሰብ ሁኔታ ባለ ትዳር ነኝ አልহামዱሊላህ ባለ ትዳርና ያው የሁለት ልጆች አባት በጣም ወንዶች ናቸው ሴቶች ናቸው እሺ እንኳን አደረሳችሁ ውድ ልጆቼ በጣም ወዳችኋለሁ ንግስቴም ውድ ባለቤቴ እንኳን ለ1447ኛው ዓመተ ሂጅራ የዒድ አልፈጥር በዓል አላህ በሰላም አደረሳችሁ ለሁላችሁ ለቤተሰብ ባለቤት ንግስት ነሽ ነው ንግስት ነው ማለት እኔ ዋናው ስሙ ማን ነው ሮዛ መሐመድ ኢድ ሙባረክ ሮዛ በስሟ አልጠራትም ንግስት ለምን ነው የምትላት ንግስት አንድ ብቻ አይደለም ስም ያላት ንግስት እምላታለሁ ዓለምን ናፍቆቴ እምላታለሁ እጅግ በጣም ነው ማፈቅራት ምናልባት ስሞቹ ያልክባቸው ምክንያቶች ካሉ ትንሽ ስለሷ የምታበራ ነው ይገባታል ንግስት ናት ያው ለኔ አላህ ማረፊያ አድርጎ የሰጠኝ የምር ቀልቤን ያሳረፈችልኝ ችግሮቼን ሁሉ ነገሮቼ ላይ ያለችበት ከማንም በላይ ሰፖርት የምታደርገኝ ሌሎች ከሚያደንቁኝ በላይ የምታደንቀኝ ሌሎች ሰፖርት ከሚያደርጉኝ በላይ የምታግዘኝ ናትና በእያንዳንዱ ህይወቴ እርምጃ ላይ አለች ስለዚህ ከሷ በላይ እዚህ ላይ የነገሰ የለም ከአላህ በታች ከፈጣሪ በታች እዚህ ላይ እንግዲህ አንግሻታለሁ ስለዚህ የምር ንግስቴ ናት ለንግስት አይ ዛሬ እኮ ኢድ ሙባረክ እዛ አብረን ልናከብር ፈልጌ ነበረ በስራ አጋጣሚ ለጊዜው እዚህ አይደለም እዛ ሀገር አለች ሙላይ ነው ባለሽበት ሰላምሽ ይብዛ ኢድ ሙባረክ ሮዛ አይ አሪፍ ነው ምናልባት እሷ የተሳተፈችበት አንድ አሪፍ ነሽዳ ነበረ እውነት ነው ካቻምና ነው የሚባለው ካቻምና ነው የሰራሁት የረመዳን ነሽዳ ነው ያው ረመዳን ማለት ከቤተሰብ ጋር ያለው ላይፍ ነው የረመዳን ሞመንቶች ደግሞ ሞር ፍጡሩም አለ
የሌይል ሰላቱም አለ፣ ቁርአን መቅራቱ፣ ዚክር መዘከሩ እነዚህ ነገሮች ናቸው። ስለዚህ ያ ደግሞ ከውጭ ይልቅ በጀማ ከምታረገው ይልቅ ተሸሸገ ቤቱ ውስጥ የምታረጋቸው ነገሮች የበለጠ ከፈጣሪህ ጋር አንዳንዴ እኮ ብቻህን ስታወራ ይሻላል። ከሰዎች ጋር ሆነህ ምናምን መግለጽ የማትፈልጋቸው ነገሮች ይኖራሉ። ውስጥህ ያሉትን ሀሳቦች የምትገልጸው ቤትህ ሆነህ እንደው ጌትዬ እያልክ በደንብ የምትለምንማቸው ሞመንቶች አሉና ያንንም በደንብ የሚገልጽ ቪዲዮ ስለነበረ የረመዳን ነሽዳ በጣም ተወዶልሃል። አዎ አልሐምዱሊላህ። አይ በድምጽ ትንሽ በልንና ክሊፑን ለቀዋልና እሺ ይበልን አይደለ? አዎ ዙሪያዋን ከዋክብት አጅቧት ለምድር ውበቷን ልትዘራ ብቅ አለች እንግዳዋን ይዛ ጨረቃ ከልፍ ብስራት ጋራ ሳይነጥፍ ስሜትና ወዙ አንድ ዓመትን ሲባጅ ረመዳን እንደተናፈቀ ከተፌ ሚል ወዳጅ ይላል። ለኢድ ባይሆንም የረመዳን ነው እኮ ረመዳን መጥቷል። ኢድ የሚሆነው እውነት ነው ከረመዳን በኋላ ያው ስሜቱ እኮ አለ። እውነት ነው አለቀቀን እንዴ ተካተለው ነው ማለት አላሁመ በልግና ረመዳን ይባላል እኮ። በነገራችን ላይ ረመዳን 6 ወሩን ሰሃቦች ወይም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ልክ ረመዳን ከተጾመ በኋላ ያለውን 6 ወር አላህ ወይ ረመዳናችንን በዚህ በረመዳን በመልካም ወር የሰራነውን መልካም ወር ስራ ተቀበለን የሚባልበት ነው። ይሄ ናፍቆቱ አይለቅም ማለት ነው። 6 ወሩ ደግሞ ድጋሚ እስኪመጣ ያለው ደግሞ አድርሰን ብለን የረመዳን ስሜቱ አይለቅም እና ሰካትረው እንመለሳ። ሳይነጥፍ ስሜትና ወዙ አንድ ዓመትን ሲባጅ ረመዳን እንደተናፈቀ ከተፌ ሚል ወዳጅ شهر القرآن رمضان شهر الغفران ወደፊት ቶፊቅ አሁን ምንድን ነው የሚያስበው? እንግዲህ ገና ወደ ጎልማሳነት እኮ ልትሻገር ነው። እንግዲህ ወጣትነት እየጨረሰ 30 ከገመስክ ወደፊት ምንድን ነው ኢንሻአላህ? እንግዲህ ወደፊት በጣም ብዙ ስራዎችን መስራት ፈልጋለሁ። በአልበም ደረጃ በደንብ መምጣት ፈልጋለሁ። አልበም አልሆኑም እንጂ በሲንግል ደረጃ ከአልበም በላይ የሆኑ ስራዎች አሉኝ እና ኢንሻአላህ ዓለም አቀፍ የሆኑ ስራዎችን መስራት ነው ማስበው። ያው ከኢትዮጵያም ውጪ በሆኑ ቋንቋዎች ለምሳሌ አረብኛ ያው የሁሉም የዓለም ሙስሊም የሚግባባበት ቋንቋ ነው። በእንግሊዘኛ እንደዚህ በደንብ ተደራሽ የሆኑ ስራዎችን በእርግጥ ሞክሬያለሁ። አረብኛ ከዓለም አቀፍ ስራ ዓለም አቀፍ ሙንሺዶች ከሚሰሯቸው ገጣሚ ተቀብዬ ሰርቻለሁ። አረባክ አዎ አለ ነሽዳ በአረብኛ አለኝ። እሱንም ማስኬድ ትችላለህ። በጣም ደስ የሚል ሙሐመድ የሚል ነሺዳ ነው። አህመድ አልያፊዒ ይባላል። እንደውም በአዲስ መልክ አሁን በቅርቡ ሰርቼዋለሁ። በቅርብ የሰራው በጣም የተወደደልህ የትኛው ነው? ያው ነው ምን የሚባለው ነው? ሰውማ ነው እሱ አዲስ ስራ ሰውማ። አሁን በቅርብ እኮ ይወጣል። እውነት ነው። በጣም በቅርብ ስንት ቀን ሆኖታል? ኦልሞስት ሳምንት ቢሆነው። በጣም ሰው ሲረባረባ ነበር። እውነት ነው። እውነት ነው። አይ እሱ ወደ መጨረሻማ አንጎራጉርልን
መርሐባ ትንሽ ትንሽ እሺ ሰው ዛሬን ቢሰጥ ነገ ይሸሻል ከሩቅ አይቶ ደጁን ቆልፎ ይሰወራል ኮቴ ሰምቶ ረሕማን ነው እንጂ የማይተወው ቢመሽ ቢነጋ ሰውማ ካጣ መች ሊቀርብህ መች ሊጠጋ ሰውማ 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 አይ ሰውማ በጣም አሪፍ ነች። በጣም አሪፍ ነች። ይህን ከተሰናበትን በኋላ እንለቀዋለን። መልካም በዛ ነው የምንሰናበተው። እሺ በመጨረሻም ያው ማስተላለፍ የምትፈልገው መልእክት ካለ? መርሐባ እንግዲህ ይህንን ፕሮግራም አክብረህ ስለጋበዝከኝ ለመሴ እጅግ በጣም አመሰግናለሁ። እንዲሁም ለአባይ ቲቪ ምስጋናን አቀርባለሁኝ። ለወዳጆቼ ለአድናቂዎቼ ነሽዳዎቼን እየተከታተላችሁ በጣም ጥሩ ስራ ነው የምትሰራው እያላችሁ ለምታበረታቱኝ በጣም በጣም አመሰግናለሁ። ኢንሻአላህ እንግዲህ አሁንም ማበረታታችሁን ቀጥሉ እላለሁ። እንዲሁም በቢዝነስ ጉዳይ ደግሞ የቤት ጉዳይ ምናምን ሲኖር በታማኝነት እንደ ነሽዳው በታማኝነት አገለግላችኋለሁ። ደውሉልኝ። አዎ ለውዷ ባለቤቴ እንደ ሁልጊዜው ንግስቴ የኔ ውድ ሚስት እንግዲህ አላህ አንቺን ስለሰጠኝ እድለኛ ነኝ። ሁሌም ብርታቴ ስለሆንሽ በጣም እድለኛም ነኝ እና በጣም 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 አመሰግናለሁኝ። ለምታደርግልኝ በሙሉ ከጎኔም ስለሆንሽ በጣም አመሰግናለሁኝ። ለቤተሰቦች፣ ለወዳጅ ዘመዶች፣ ለገጣሚዎች፣ ዜማ ባለቤቶች እንደው በነሺዳዎቼ ላይ እጃችሁ ያረፈ ባለሙያዎች በሙሉ እጅግ በጣም አመሰግናለሁ። እንዲሁም ለመላው እስልምና እምነት ተከታዮች ለመላው ሙስሊም እንኳን ለ1447ኛው ዒድ አልፈጥር በዓል አላህ በሰላም አደረሰን። መልካም ዒድ ይሁንላችሁ። የተቸገሩ ሰዎችን እያሰባችሁ አሳልፉት አደራ። እናንተ ጠግባችሁ ጎረቤት ተርቦ እንዳይውል። መልካም ዒድ። በጣም ነው የማመሰግነው። በጣም ጎበዝ ነሺዳ ባለሙያ ነህ። በዚሁም ደግሞ ቢዝነሱን ደግሞ እያቀላጠፍ ጎበዝ ሰራተኛ ነህ። በርታ። ያውም ደግሞ እንግዲህ አላህን ስታገለግል ደግሞ አላህ ደግሞ በስራውም ይረዳሃል። እውነት ነው። አልሐምዱሊላህ። ስለዚህ በጣም ስኬት እንመኝልሃለሁ። አመሰግናለሁ። በጣም በስራም የምትፈልገው የምታልመው ሁሉ እንዲሳካልህ ምኞቴ ነው። በጣም አመሰግናለሁ። በርታ፣ ጠንክር። ነሺዳውንም አጠናክረው። እሺ፣ አመሰግናለሁ። መልካም የኢድ በዓል እንዲሆን ልመኛለሁ። ጥሬን አክብረህ እዚህ ስለመጣህም አላህ ይስጥልኝ። እኔም አመሰግናለሁ በጣም እንግዲህ መልካም ቆይታ ይሁንልህ። አንተም ከፍ በልልን፣ የተሻለ ነገር የምታገኝበት ይሁንልህ። በርታልን መስዬ። ቴንክ ዩ። እንግዲህ ተመልካቾቻችን የዛሬው የመሴ ሾው የኢድ አልፈጥር በዓል ልዩ ዝግጅት ይህን ይመስል ነበረ። ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እወዳችኋለሁ። ኢድ ሙባረክ። ኢድ ሙባረክ። በክብር አመኑት ቀኝ ነው ያሉት ወዳጅ ሲሸሽ ሲጨክን ድንገት ዞር ሲል ከርሞ ሲመሽ ላይቀር መሄዱ ጊዜ ጠብቆ ሲያጥር እጅ ሚስጥሬን አውቆ ስባክን ኖሬ ለሰው መሻት ስተጋ ሁሉን ላስደስት ስሮጥ ወረት ፍለጋ ራሴን ትቼ ለሰው ብከፍልም ዋጋ ብቻዬን ቀረብ ሳጣ መሽቶ ሲነጋ እጅ ካልወዛ ሰው ላይ ኖር ካጠገብ
ተለምዷልና አትዘና ይግረም እንዲህ ነውና ወቀው የሰው ልጅ መልኩ ትላንትን ረሲ ነው ይሄው ነው ልኩ